ኢያሱ ምዕራፍ 3 ቁጥር 1 ኢያሱም ማልዶ ተነሳ፣ እርሱና የእስራኤል ልጆች ሁሉ ከሴቲም ተነስተው ወደ ዮርዳኖስ መጡ፣ ሳይሻገሩም በዚያ አደሩ። ከ3 ቀን በኋላ አለቆች በሰፈሩ መካከል አለፉ። ሕዝቡን የአምላካችሁን የእግዚአብሔርን ቃል ኪዳን ታቦትና ሌዋውያን ካህናት ተሸክመውት ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት። በእናንተና በታቦቱ መካከል ያለው ርቀት በስፍር በ2000 ክንድ ያህል ይሁን። በዚህ መንገድ በፊት አልሄዳችሁበትምና የምትሄዱበትን መንገድ እንድታውቁ ወደ ታቦቱ ምን አትበሉ፣ አትቅረቡ። መሪው ማን ነው? ታቦቱን። ኢያሱም ሕዝቡን ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ተቀደሱ። ድንቅ ነገር ከመሆኑ በፊት ምን አለ? ቅድስና። እግዚአብሔር ነገ ምን ያደርጋል? በመካከላችሁ ምን ያደርጋል? ድንቅ ነገር ያደርጋልና ኢያሱም ካህናቱን የቃል ኪዳኑን ታቦት ተሸክማችሁ በሕዝቡ ፊት እለፉ ብሎ ተናገራቸው። የቃል ኪዳኑንም ታቦት ተሸክመው በሕዝቡ ፊት አለፉ። እግዚአብሔርም ኢያሱን ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር መሆኔን ያውቁ ዘንድ በዚህ ቀን በእስራኤል ሁሉ ዓይን ከፍ ከፍ አደርግ ዘንድ እጀምራለሁ። እግዚአብሔር ካንቺ ጋር መሆኑ ይታወቅ ዘንድ፣ እግዚአብሔር ካንተ ጋር መሆኑ ይታወቅ ዘንድ ዛሬ የሚጀምር ነገር አለ። የሆነ ነገር ሲሆንበት እግዚአብሔር ጥሏል አሉ አይደል? ዛሬ ደግሞ እግዚአብሔር ካንተ ጋር እንዳለ ያሳይ ዘንድ የሆነ ነገር ያደርጋል። ኢያሱ ምዕራፍ 1 ላይ ባሪያዬ ሙሴ ምን ብሏል? ሞቷል። አሁን ተነስና ይህንን ሕዝብ ምን ትላለህ? ትመራለህ። ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር ምን እላለሁ? ወደ ግራም ወደ ቀኝም አትበል። የሕጉ መጽሐፍ ካንተ አይለይ። እስቲ አሜን በላ። እኔ ካንተ ጋር እሆናለሁ። ከሙሴ ጋር እንደነበርኩኝ፣ ከሙሴ ጋር ታምር እንደሰራው፣ ከሙሴ ጋር አብሬ እንደነበርኩኝ ካንተም ጋር ዛሬ እቆማለሁ አለ። ኢያሱ ማለት ጃሽዋ ወይም ጂሰስ ማለት ነው። ሙሴ ሕዝቡን ሂዶ ወደ ከናን አልገባም። ወደዛ ተራራ ውጣና ምን ትላለህ ያለው ሙሴ ጫፍ ያደረሰ ያልገባ ሰው ነው። ህዝቡን እስከ ጫፍ ይዞ ሄደው ማን ነው? በካሌብና በኢያሱ ላይ ምን አይነት መንፈስ? ለየት ያለ መንፈስ። ፈጽሞ እንደ እንጀራ ይሆኑልናል ምናምን ብለው የገቡ ጀግኖች ናቸው። ህዝቡ ከነዓን ያስገባው እኛን እስከ ጨለማ ወደሚደነቅ ብርሃን ያስገባ ማን ነው? የሹዋ ጂሰስ። በብሉይ ኪዳን ማን ነው? ኢያሱ ነው። ህዝቡን ከነዓን ይዞ የገባው ወተትና ማር እኛን መንግስተ ሰማያት ይዞ ነው የገባው ማን ነው? የብሉይ ኪዳኑ ጃሽዋ ነው፣ ክራይስት ጂሰስ። እግዚአብሔር አለ እንግዲህ ህዝቡን አትጨነቅ፣ ከዚህ በኋላ ከሙሴ ጋር እንደነበርኩ ካንተ ጋር ስለመሆን አለ ዛሬ በእስራኤል ዘንድ እኔ አንተን ከፍ ከፍ ማድረግ እፈልጋለሁ። እኔ ካንተ ጋር እንደሆንኩኝ ሁሉም ሰው ማወቅ አለበት። ሁሉም ሰው ይሄንን መገንዘብ አለበት። እኔ የሙሴ አምላክ ብቻ ሳልሆን የኢያሱም አምላክ እንደሆንኩኝ መታየት አለበት አለ። ሂድና ለህዝቡ ንገራቸው፣ ነገ በመካከላችሁ ምን አደርጋለሁ? ድንቅ ነገር አደርጋለሁና ስለዚህ ምን በሉ? የእግዚአብሔርን ክብር የሚያመጣው ቅድስና ነው። without righteousness we can't please። እግዚአብሔርን ማስደሰት አይቻልም። ያለ ቅድስና እግዚአብሔር ከህዝቡ ጋር አይወጣም። አሜን አሜን። ታስታውሳላችሁ ሙሴ አንተ ካልወጣ አንወጣም፣ አንተ ውጣልን፣ አንተ ውጣልን ሲል ሙሴ እየተረጋጋለው እግዚአብሔር ምን ነው ስለው እኔ ከፊታችሁ ከወጣሁ አጠፋችኋለሁ። እግዚአብሔር ምን አይነት አምላክ ነው ማለት ነው? የቅድስና። አሜን አሜን አሜን። ነገ ምን አደርጋለሁ? በመካከላችሁ ምን አደርጋለሁ? ከጎን ያለው ሰው በህይወትህ ዛሬ ድንቅ ነገር ይሆናል። ያላሰብከው ነገር ድንገት በህይወትህ ይሆናል። ያልጠበቅከው ነገር ድንገት በህይወትህ ይሆናል በሉት። እግዚአብሔር አንተን ከፍ ከፍ ማድረግ ጀምራል በለው። እጀምራለሁ አለ እግዚአብሔር። አንተ ብቻ ምን በል? ተቀደስ። ስለዚህ ያለው ኢያሱን የኔ ነገር አለው በስርዓት ነው የሚሰራው። ነገ በመካከላችሁ ምን ይሆናል? ድንቅ ይሆናልና ዛሬ ምን በሉ? ተቀደስ። ድንቅ ነገር ለማየት ክብር ለማየት መቀደስ ግዴታ ነው። ያለ ክብር ያለ ቅድስና ከሆነ የእግዚአብሔር ነገር አይሆንም። ስለዚህ እግዚአብሔር አለ ታቦቱን የሚሸከመው በሬ አይደለም አለ። ታቦቱን የሚሸከሙት ካህናቶች ናቸው አለ። ከጎን ያለው ሰው ታቦቱን የምትሸከመው አንተ ነህ በለው። ስለዚህ አለ የቃል ኪዳኑን ታቦት የሚሸከሙ ካህናትን አዘጋጅልኝ። ራሳቸውን የቀደሱ በንጽህና የሚኖሩ እግዚአብሔርን የሚወዱ እግዚአብሔርን የሚፈሩ ጨዋ የሆኑ የተመሰከረላቸው ካህናቶች ይዘጋጁዋል። ካህን ማለት አገልጋይ ማለት ነው። እነሱ ታቦቱን ይሸከሙና አራት ሆነው እየተዘመረ ነው። ዝም ብሎ እንትን አይደለም፣ በክብር ነው። እግዚአብሔር አለ ሂድና ንገራቸው አለ ወደ ዮርዳኖስ ወንዝ ስትደርሱ ካህናቶቹ ከፊት ይሄዱና መጀመሪያ ዮርዳኖስ ውሃ ውስጥ እግራቸውን ያጥልቁ አለ። እስቲ አንድ ሰው አሜን ይበላ። ዮርዳኖስ ሄደው እግራቸውን ልክ ሲያጠልቁ እግዚአብሔር እንደዚህ አለ ዮርዳኖስን እከፍለዋል። ዛሬ እንደ ካህን በኢየሱስም ረግጠዋለሁ። ነገርሽ ይከፈላል። በህይወትሽ ላይ ሞልቶ ያለ ነገር በሙሉ ዛሬ ይከፈላል። እንዲህም ሆነ ህዝቡ ዮርዳኖስን ሊሻገሩ ከየድንኳናቸው በወጡ ጊዜ ቃል ኪዳኑን ታቦት የተሸከሙ ካህናት በህዝቡ ፊት ይሄዱ ነበር። እንደ መከር ወራት ሁሉ ዮርዳኖስ እጅግ ሞልቶ ነበርና ምንም ያክል ቢሞላ ቃል ከመጣ ምንም ያክል ያንቺ መከራ ትልቅ ቢሆን እንደውም ከወትሮ ያንቺ ችግር ጨምሮ እንደውም በመከር ጊዜ እንደሚሆን እንደ ውሃው ፈሳሽ ሞልቶ ቢሆን ዛሬ ቃል ይመጣል። እንደ መከር ወራት ሁሉ ዮርዳኖስ እጅግ ሞልቶ ነበርና ታቦት ተሸካሚዎቹ ወደ ዮርዳኖስ ሲደርሱ ታቦቱንም የተሸከሙት የካህናቱ እግሮች በውሃው ዳር ሲጠልቁ ከላይ የሚወርደው ውሃ ቆመ። ያቺ ሴት ኢየሱስን ሄዳ የልብሱን ጫፍ ስትነካው የደሟ ምንጭ ምን አለ? ይሄ ቆመ የሚለው ነገር ዛሬ በህይወት ይሆናል። ያንተ ነገር ዘመናት ያስቆጠረው አመት ያስቆጠረው ችግርሽ አመት ያስቆጠረው ሐዘን አመት ያስቆጠረው መከራ የቤተሰብ የዘር ማንዘር ዘመናትን ቆጥሮ የተሻገረ የሞላ ነገር ዛሬ በኢየሱስ ስም እናቆመዋለን። ወደ ጨው ባህር የሚወርደው ውሃ ፈጽሞ ተቋረጠ። ህዝቡ በኢያሪኮ ፊት ለፊት ተሻገሩ። ዛሬ ባህር ተከፍሎ ትሻገራለህ።
በህይወት ላይ የሞላው ነገር እያለ ማራባራባራባራ ህዝቡን በኢያሪኮ ፊት ለፊት ምን አሉ? ተሻገር። አትሻገርም የተባልከው ትሻገራለህ። አታልፍም ያሉህን ታልፋለህ። አይሆንም የተባለው ይሆናል። ህዝቡ ምን አሉ? ተሻገሩ። ህዝቡ ይሄን ኑሮን ትሻገራለህ። ይሄን ህይወትን ትሻገራለህ። በፊት የቆመውን ትሻገራለህ። በሽታን ትሻገራለህ። መቆም ያለበት ይቆማል። መቋረጥ ያለበት ይቋረጣል።